ወይኔ ወንድ ልጅ ምንድን ነው? ተኝ በቃ በእናትህ ትናንት ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አደረገች? ትናንትና እኔ ልጄን ወደዚህ ቤት መጣሁ። ወደዚህ ቤት ስመጣ እኔ ሻንኳኳ ከፈተችኝና እዛ ጋር እሷ ሰክራ ወይኔ የጠጣች ነበረ። እኔ ማለት ነው ቤተሰቦቼ እነ አብርሽና እነ ሩታ ቪዲዮ ከጀመሩ ጀምሮ እንደ ዛሬ አስቀውኝ አያውቁም። እንደ ማታ ቪዲዮ ወይኔ በሳቅ ጀመርኩት፣ በሳቅ ነው የጨረስኩት። ወይኔ ወንድ ልጅ ተደፈረ። ወይኔ ሀገራችን ተበላሽ። ወይኔ አብርሽ ሁሌ ሰክሮ ቢመጣ አሪፍ ነበረ ከምር። በስመ አብ እንዴት እንደሳኩኝ። እንግዲህ ሩታ ቀብራራዋ ወይኔ ስትችልበት ግን ሩታ ወይኔ ሰውን ቆሽት ኩር ነው የምታረገው። እርር በቃ ሩታ ትስራው ድራማ፣ ሩታ ትጫወተው፣ ሩታ ማለት ነው። እንግዲህ የአገሬ ሰዎች ካልሰማችሁ፣ የኢትዮጵያ ሕዝቦች ካልሰማችሁ ወንድ ልጅ ተደፈረ፣ ወንድ ልጅ በሴት ተደፈረ። እኔ ምላችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ሰላም እንኳን ሳልላችሁ ማለት ነው። ለቻናል የአዲስ ከሆናችሁ የሩታና የአብርሽ ቤተሰቦች ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮን ስታዩ ላይክ እንዳትረሱ ላይክ አድርጉ ማለት ነው እና ማለት ነው ውድ ቤተሰቦቼ እኔ ሩታ ሁሌ ነው የምገረምባት። በነገራችን ላይ የምታናድደኝም ነገሮች አሉ፣ በጣም ደስ የምትለኝም ነገሮች አሉ። እንግዲህ አብርሽ አስክራው ሸሼ ገዳሜ ደፈረችኝ ያለ፣ ግን የገረመኝ ነገር እሱን አይደለም። ቆይ ሴት ልጅ ነው እንጂ ወንድ ልጅም ሲደፈር ሐኪም ቤት ይታወቃል እንዴ? እህቶቼ ይታወቃል እንዴ? ወንድሞቼ እሱን ግን አላቅም ነበረ። እንግዲህ አብርሽ ያው ሐኪም ቤት ሄዶ መደፈሩና ለመደፈሩ እንግዲህ በሐኪም ቤት ሐኪም ቤት ሊያረጋግጥ ነው ማለት ነው። እንግዲህ የሄርሜላን ነገር ተነካበት ማለት ነው። እና ሩታ ትችያለሽ ነው በቃ ትችያለሽ፣ ሩታ ትችያለሽ። እኔ ቀብረር ብላ ራሱ ስትመጣ ነው ብዙዬ ሲጠሯት ማለት ነው። በቃ ቀብረር ብላ አላግጣበት። እንደዚህ አይነት ግን ድራማ የሚሰሩ አረቦች ናቸው። ብቻ አላቅም፣ ቀብረር ብላ የመጣችበት ማለት ነው። እና ቆሽቱን ርር ነው የምታረገው። እኔ ግን የገረመኝ ነገር ማለት ነው እንደው አብርሽ እንደ ድሮ እናቶቻችን ማለት ነው ሕፃን ልጅ እምቢ ሲላቸው እንደዚህ በእጃቸው ይግቱ ነበረ ነው የሚባለው። አላቅም ስለ ቃሉ ካላወቁት ይቅርታ። እንደዛ ግታረው እንዲያጠጣችሁ እንደዛ ነው እንዲያጋተችሁ። ቆይ አብርሃም የት ሄዶ ነበረ? ይሄ ሁሉ ሲጠጣና ይሄ ሁሉ ሲደፈር ማለት ነው። አብርሃም ይሄ ሁሉ ሲደፈር በቀላሉ ይደፈራል ማለት ነው። እና ለዚህማ በቃ ሄርሚዬ እንግዲህ አስቢበት፣ እውነት አስቢበት እንግዲህ ማለት ነው። በቀላሉ እንደዚህ የሚደፈር ከሆነ የፈለገ ነገር ቢጠጣ አንድ ሰው ፍላጎት ከሌለው ለከዛ ሰው ጋር መሆን ካልፈለገ ሲጀመር ማለት ነው አብርሽ በየቀኑ ነው ልጁ እያየ ያለው ማለት ነው። ሊናፍቀው ይችላል፣ መብቱ ነው ልጁ ማየቱ። ግን ልጁን አይቶ የመውጣት መብት አለው እንጂ ቁጭ ብሎ ከሩታ ጋር ወይን እየተጋተ ከሩታ ጋር ሸሸ ገደሜ እየተባለ ነው እንዴ? እሱ አስገድደኝ ብሎ ነገር እንግዲህ የሴት ስም ስለሚጣፍጣችሁ ነው እንጂ ወንዶች ማለት ነው። ሌላው ደግሞ ወንዶች ይቅርታ አድርጉልኝና ያው ሆዳችሁ ትወዳላችሁ። ምንም ማድረግ አይቻልም። ይቅርታ ወንዶችዬ። እና ሆዳችሁን በጣም ስለምትወዱ ነው፣ ሆዳም ስለሆናችሁ ነው እንግዲህ እንደዚህ የምትሸወዱት። በቀላሉ እንደዚህ የምትሸወዱት ሆድ ስለምትወዱ ነው ማለት ነው። እና እንግዲህ አብርሽዬ የሆድ ነገር ያው አላስችል ብሎት እኮ ነው፣ አላስችል ብሎት ተደፈረ። አብርሽ አላስችል የሆዱ ነገር እንግዲህ እዛ ጋር ወይን ሲቀርብለት የሆነ ፍራፍሬ ነገር የሆነ ነገር ሲቀርብለት ያው ወንዶች ሆዳቸው ይወዳሉ። አይኔ አባባል ነው ይቅርታ አድርጉልኝ፣ አባባል ወንዶች ሆዳቸው ይወዳሉ ሲባል ሰምተን የለ እንግዲህ የሆድ ነገር አላስቻለውም። በቃ ያው ከመጣውማ አይቀር ቀመስ አድርጌ ልውጣ አለ። እንግዲህ ያው ሩታ ቀመስ አደረገ፣ ቃም አደረገችው ማለት ነው። ሌላው ደግሞ
እኔ ያሰብኩት ነገር ታያላችሁ። እንደው ምን አለች ትሉኛላችሁ ማለት ነው የቻናሌ ቤተሰቦች። ሩታ በቅርብ ጊዜ ሁለተኛ ልጇ ካላረገዘች በቅርብ ጊዜ ማለት ነው እንደው ሁለተኛ ልጇ እርጉዝ ናት ተብሎ ካልመጣ ለማየት ያብቃችሁ፣ ለማየት እና ሩታ ጥበብን ፈልጋ ሊሆን ይችላል እንግዲህ። አንዳንዴ እኮ ይደብረናል አይደለ? በሌላ መውለድ እኮ በጣም ያስጠላል። እውነት ለመናገር ይደብራል። በአንድ አባትና በአንድ እናት ቢሆኑ ጥሩ ነው። በቃ ጥሩ ነው። ለተመቻቸለት ለሆነለት ሰው ጥሩ ነው። ለተመቻቸለት ስላችሁ ይህ በቃ ህይወት አንዳንዴ የምትመር ነገር አለች አይደለ? ሁሉን ተፋቶ ይለያል ማለት አይደለም። አንዳንዱ በሞት ታጣላችሁ፣ ወይ ሚስቶቻችሁ ወይ ባሎቻችሁ፣ እንደዚህ አይነት አጋጣሚዎች ሊኖሩ ይችላሉ። እና ልጅ ከሁለት አባት ወይም ከሁለት እናት ሲሆን በጣም ይደብራል። እውነት ለመናገር ያስጠላል። እና እኔ እንደሚመስለኝ ማለት ነው የሩታ ሙድ እንደገባኝ ማለት ነው እንደዚህ አድርጋ ሁለተኛ ልጅ ልታስደግም ነው እንግዲህ አብርሽን አስገድዳ የደፈረችው ለዛ ነው። ለማየት ያብቃችሁ። በቅርብ ጊዜ ደግሞ ሩታ ሁለተኛ ልጇን አርግዛ ካልመጣች ማለት ነው። ስለዚህ ሙዷ ለምን እኔስ ባሌ ለምን ሌላ ሰው ይቀማኛል? ልጅስ ለምን ብቻውን ይቀራል እንዴ? ያለ እህት ያለ ወንድም ለምን ብቻውን ይቀራል? ስለዚህ እንደምንም አድርጌ እንግዲህ ሴት እኮ ጥበበኛ ናት። በነገራችን ላይ ይሄን ማድረጓ በነገራችን ላይ ትክክል ነው እያልኩኝ አይደለም። አንድ ሰው ፍላጎት እስከሌለው ድረስ አስገድዳችሁ ወንድም ሆነ ሴት እንደዚህ ማድረግ የለባችሁም። አንደኛ በሕግም ያስቀጣችኋል። ሰው ያለ ፍላጎቱ ማንኛውም ነገር ማድረግ አትችሉም። የሁለቱም ፍላጎት ሲኖር ነው ማንኛውም ነገር ደስ የሚለው እንጂ አንዱ ስለፈለገ አንዱ ስላልፈለገ አይደለም። አንዱ ስለፈለገ አንዱን ማስገደድ አይደለም። ሆኖም ግን ማለት ነው እንግዲህ ልጄ ለምን ያለ ማን ነው ያለ ወንድምና ያለ እህት ለምን ይቀራል የሚል ሲስተማን ተጠቅማ ነው እንግዲህ ሴቶችዬ ከዚህ ምን ትማራላችሁ? እንግዲህ ወንዶች ይቅርባችሁ፣ ሴቶችዬ ከዚህ እኔ አብርሽ በጣም ያሳቀኝ በጣም ማለት ነው። ወይኔ ወንድ ልጅ ተደፈረ ወይኔ ወንድ ልጅ ተደፈረ ሲል ማለት ነው። እውነት በጣም ነው ደግሞ ብዙዬ ማለት ነው። እውነት ለመናገር ከልቧ ነው። ምን ሆነ ነው በቃ ከልቧ ከውስጣችሁ ይሄ የሚመነጭ ነገር አለ አይደለ? እንደዛ ነው በቃ። እሷም ደንግጣ ነው እየጠየቀችው ያለችው ማለት ነው። እና ሌላ ነገር የሆነ ነው የመሰላቸው እንጂ እውነት አብርሽ ተደፍሮ አይደለም የመሰላቸው ማለት ነው። እና ሩታ እንግዲህ ስራዋን የሰራችውን ሰርታ ያው ቀብረር ብላ ቁጭ ብላላችኋለች። ምን ታመጣላችሁ? ምንም አታመጡ። ምን ያመጣል? እሱስ ምንም አያመጣም ማለት ነው። እና ስራዋን ሰርታ ቀብረር ብላለች። እንግዲህ የሩታዬ ይሁንልሽ፣ ይሳካልሽ። መጀመሪያም አፍቅረሹ ወደሹን የመጣሽው አሁንም ይሳካልሽ እና ሁለተኛ ልጅሽ ድገሚ ካለሽ ድገሚ፣ በቃ ድገሚ። ምንድን ወይኔ ተዋረድን ሴቶችዬ። እና ስለዚህ ውድ ቤተሰቦች እኔ በጣም ስላሳቀኝ እውነት ቪዲዮ ራሱ ሳየው ማለት ነው እንደው ሰው አብዳለች ነው የሚለኝ። በቃ እየሳኩኝ ነው የጨረስኩት። በቃ ሳየው እየሳኩኝ ቪዲዮ ጀምሮ በቃ በጣም ነው የሚያስቀው። የሆነ ኮሜዲ ያለበት ፊልም ነው የሚመስለው። ከምሬ ነው የምላችሁ። እና በጣም ነው የሚያስቀው። ስለዚህ ሩታዬ ይመችሽ፣ ብቻ አንቺ ይመችሽ። ብቻ አንቺ ልጅሽን ሁለት አድርጊ። ምን ተመልካች በቃ እንደዚህ ፈን ያደርጋል፣ ምንም ማለት አይደለም። እንግዲህ ውድ ቤተሰቦቼ ሁለተኛ ልጇን በቅርብ ጊዜ ታያላችሁ። ሁለተኛ ተደገመ ሲባል እንግዲህ ስሙም አስገድደሽ እንለዋለን፣ ወይም ደግሞ ሴት ከሆነች አስገድደሽ እንላታለን ወይም እንለዋለን ማለት ነው። ስለዚህ ውድ ቤተሰቦቼ በሌላ ቪዲዮ እስከማገኛችሁ ድረስ ቻናሌን ሰብስክራይብ እያደረጋችሁ ቪዲዮን ስታዩ ላይክ እያደረጋችሁ ቤተሰቦች የሆናችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላማችሁ ስትይበልልኝ። ቻው